ነው እገልሻለሁ ዛሬ ልቀቂኝ እናቴን ይቅርታ ሳጣይ ከኔ ጋር መነጋገርም ሆነ መስማማት አትችልም ስቶን ሄድ አንተ ራስ ስቶን ሄድ ማን ነው እሱ አይመለከትሽም አሮጊቷ ለሊማ በቃ አበደች አይ ምን ሆኜ ነው ወይ ደነዝ ዶክተር ደሞዝ ምን ይሰራል ወንድ ኮንግና የማይሆን ነገር ስትሰሪ ወደማይሆነ ቦታ ሄደሽ ነበር ከዚህ በላይ ምን ማድረግ ይችላል ዝም በል ደግሞ በዛ ቦታ ሜድ ግን ላንተ ጥሩ ነው እያዘዝሽ ነው ለምን እንደ ጠላትሽ ብታይ በፍጥነት ብራችን ያስገቡ ገጀራውን ደግሞ ፈልገው እንደውም ይመጣ ወይኔ ጉዴ ምን ነው ካዲዎች ናቸው ቆይ ያ ሁሉ ድራማ ለምን አስፈለገ አደራ ብያል ነበር ምን ነው የተፈጠረ ነገር አለ ፍቅር ምን እያደረጋችሁ ነው ለቀቀት ማሚ ዘርበልኝ አለቃትም ገላታለሁ ለቀቀት ይሻለው እማዬ ልትገለኝ ነበር ቋንቺ ማን ስለሆንሽ ነው እንደዚህ የምትናገሪ ተረጋጊ በቃ እኔ አውራታለሁ ማሚዬ አንቺ ልክ አላደረግሽም እንዴ እያየሻት አይደል እንዴ በስራቱ እኮ አትመልስልኝም ለምንድን ነው እያየሻት ዝም የምትይው በቃ እሺ ሂጂ ሳሎን ጠብቂኝ ማሚ ሂጂ ሳሎን ጠብቂኝ እማዬ ቆይ ምን እየተካሄደ ነው ደህና ነሽ ፍቅር አይደለሁም እማዬ እያየሻት ቆይ እንዴት እብድ ቤታችን ውስጥ ታስገቢያለሽ ፍቅር ታይለሊ እንደዚህ አትናገረት አሁን እናቴን ይቅርታ ሳጣይ ከኔ ጋር መነጋገርም ሆነ መስማማት አትችልም እሷ ይቅር ስትል ከዛ ከኔ ጋር እናወራለን እሷ ይቅር ካላለችኝስ እሷ ይቅር ካላለች ከዚህ አትወጣም መቼም አላደርገውም ስማ ምን እያደረግኩ እንደሆነማ ታውቃለህ እናቴን ይቅርታ ሳጣይ ከዚህ ወዴትም አትሄድም ኧረ እባክህ አዎ አትችልም ባቡሬ እንደዛ አላደርግም ምንም ያደረግኳት ነገር የለም እሷ ደግሞ ያንተን ያላትወድም ያን ሁሉ ጊዜ መከራ አላደርገውም ወደ ሰው በግድ ታደርገዋለህ ሰማኛለህ ከዚህ በኋላ እናቴ ጫፋ መንካት አይደለም ቀና ብለህ እንዳታያት ልቀቀኝ ያን ሁሉ ነገር እንዳላደረግኩልህ ዛሬ በዚህ ልክ አታሰቃይ ከኔ ምንም መጠበቅ አልነበረብህ ላደረክልኝ ነገር ደግሞ ፈጣሪ ይክፈል ላደረግኩልህ ነገር ምላሽ ይሄ ነው ያረክልኝ ነገር መቼም በሁለተኛ እንዳይስረኝ አልፈልግም ትክክልም ደግሞ አይደለም እናቴ ላይ ያረከው ነገር ልክ አይደለም እናቴ አትበል እሺ ይቅርታ ጠይቃት አላደርገውም በግድ ለምን ታስገድደዋለህ ልጄ ቆይ እኔ ምን አጠፋውና ይቅርታ አላታለሁ ከሱ ጋር እኔ የምልህ ቆይ ዲኤፍ ከገጠር ከቀላዴ ብሎ መሄዱ አግባብ ነው ትላለህ እና ታዲያ እንዴ እሷ ቤተሰቦቿ ጋር ሄዳ ስቀር ምን ያርግ እሱስ ልክ ነህ በቃ ከገጠር መሄዱን ወሰንክ አውሹ ደምት ሰዓት ሊድ እሺ ማን ነው ምን ነው ደነገጥካብኝ አንቺ እዚህ ቁጭ በይ እኔ ከፍታለሁ እሺ አቤ አንተ መዚና እንዴ አሎ ምን ነው ፈለከኝ እንዴ ሲጀምር ለምን መጣ እኔ ያው አንተማ ምን ዳኒ ልጠይቃችሁ ነበር አመጣጤ እንኳን መጣ ዳኒ ቡና ላፍላለህ አይ አልቆይም ሄሉ አያሳስብሽ ተይ ዛሬ ደግሞ ኪት ተዛለ አጋጣሚ ያሰብኳችሁና ልጠይቃችሁ ብዬ መጣ እሺ ዳኒ ካላስቸገርኩ አረ ምንም አታስቸግረኝም ምን ላድርግልህ በቃ እኔ ልውጣላችሁ እናንተ አውሩ እኔ የወሰደችውን እያንዳንዱ ቼክ አድርጌያለሁ ምንም አይነት ተጽዕኖ የሚፈጥር መድኃኒት እኮ አልሰጠናት እባክህ በጣም ተጨንቄያለሁ ግን ደግሞ የነገር የተፈጠረው ከጭንቀት ብዛት ነው እያሰብኩያለሁ ግን አሁን መፍትሄ ሊኖረው ይገባል አይ አልመጣችም አዎ አደይ ለምን ታስታውሰኛለህ ቆይ አንተ ለነገሩ ነው ያንተኝ ተው እንጂ ባክ በስራ ቢዚ ስለሆንኩኝ ሰሞኑን እንዳላስባቱኛለሁ አይ ተው ባክ እውነት ነው ስለሳት ሰንቅ ያለው እንቶቹን ወደ ስቶል መልስ ነበር ዶክተር አዲስ ነገር አለ አይ ምንም ነገር የለም ቢዛ ይሄለሊ ነገር የመጣው መጠኑ ባለፈ ጭንቀት እንጂ ከመድኃኒቶቹ ጋር ምንም የሚያገናኘው ነገር የለም ሌሎቹ ታካሚዎች በሄዱበት የህክምና መንገድ ነው እየሄደች ያለችው ሌላ ምንም የተለየ ነገር የለም ገባኝ ዶክተር እኔ ማግዝ ነገር ይኖራል ስራሽን በአግባቡና በሰዓቱ ስሪ ቤዛ እሺ ዶክተር ሰራለሁ ቤዛ ምን አዲስ ነገር አለ ስለምን አሬ ተመለሰች ለሊስ እንዴት ነች ለሊማ በቃ አበደች እሷ ምን ትሆናለች መድኃኒቱን በሰዓቱ እንድትወስድ ያደርግሻት ነው መድኃኒቱን ወስዷል ግን ይስጧት አይስጧት አላውቅም
አንቺ እንድታግዣቸው እኮ ነግሬሽ ነበር ቤዛ። እሱማ አዎ ነግረኛል ዶክተር። ታዲያ ምንድን ነው የምትይው? ስራዬን ትቼ ከእሷ ጋር ልበድ? የምን ማብር ነው የምታወሪው ቤዛ? ምን ሆነሻል እንዴ? ስንት ነገር ተነጋግረን ለሊ እኮ አንቺን ወዳሻለች። አንቺና እኔ ሆነን ለሊ ልናግዛት። ተውት እኔው ራሴ ቀስ እያልኩ አዘግሏለሁ። አይዞሽ ነይ ታዲያ ታዲያ እሺ አባዬ ቆይ እነሳለሁ። ነይ ከኔ ጋር ሁኚ አልኩሽ እኮ የምን ፈረስ ነው? አይ ነይ ልዘሽ ነይ። አይ ግድ የለም እኔው ራሴ እሄዳለሁ። እኔው ራሴ አዘግማለሁ ቀስ ብዬ። አይዞሽ ቆይ ፈረሱ ይምጣ። ግድ የለም አልኩት። አይ ግን በምን በለጥካቸው ቆንጆቹን አስናካቸው? ግን በምን በለጥካቸው ቆንጆቹን አስናካቸው? እኔ ምልሽ ቅድም በር ላይ ስንገባ የነበረው ልጅ ማን ነው? አሹ ነው። ቆይ ሁሉንም ነገር ነው እንደረሳሹ? አንቺ ልጅ አንቺን በቃ ስለመርሳት ማለት የምትወልድ ወዴት ልጅ ነው እንዴ? ምን አገባሽ? እትዬ እንዳትወጣ ብለዋል። የትም መውጣት አትችም ለሊ። እኔ ቁጭ በይው። ኧረ እባክሽ አንቺ ማን አቃጣሪ ነሽ? ቆይ እዚህ ቤት ምንድነው እየተካሄደ ያለው? አባቴ የት ነው ያለው? እንዴ አባትሽ በህይወት አሉ እንዴ? ምን? ማሚ ወይ ማሚ ምንድነው እሱ? ሮማን እኔ ምንም ማውቀው ነገር የለም እትዬ። ምን እየተፈጠረ ነው? ማሚ አባዬ ነው ያለው። ወይ ጉዴ! ማሚ የጠየቁሽ እኮ ነው ያለው። አባዬ የት ነው ያለው እያልኩሽ እኮ። ኧረ እንደዛ አይደለም። ምን ፈልገህ ነው? ዴቭ እንዴት ነህ? በሰላም ነው? አዴ ስልኳ ማይሰራው? ጭራሽ ትደዋወላላችሁ? ስለ ለሊ ጉዳይ አራ ብላኝ ነበር እና ስለ እሷና ነገር ላሳውቃት ደውዬላት ነበር፣ ግን ስልኳ አይሰራም። በሰላም ነው? ቆይ ከአዳይ አጠገብ እንድትርቅ ነግሬ ነበር አይደለ? አልገባኝም። ነግሬኝ በሌላ መንገድ ተረድተው ነው መሰለኝ። ቆይና ሰዎች ምንድነው የምታወሩት? ችግራችሁ ምንድነው? ዴቭ ሰዓት እየሄደ ነው። ለምን አንሄድ? ምን ነው ዳይመንድ? ችግር አለ እንዴ? ችግር ካለ አብረን መሄድ እንችላለን። ሰውዬ ስራ የለም እንዴ? ቆይ ይኸውልህ እዚህ ከኛ ጋር መከተል ምናምን ከምታስብ ለምን ሄደ የሌሊን ነገር አትመራመር? እግረ መንገዴን ነበር እኮ። ካልፈለጋችሁ ይቀራል። አንፈልግም። እኛም አዴን ፍለጋ ነው የወጣ ነው። በዛ ላይ ደግሞ አዴይ ዴቭን የመሰለ አፍቃሪ ባል አላት። ሌላ አገዛም እንድለው ፈልገሽ ነበር? አይ አልፈለኩም ልጅ። ጥፋቱ ገብቶት ይቅርታ ሲጠይቅ እንጂ እንደዚሁ ማንም ደስ አይለኝም። ሰምታላ? እገላለሁ። ሳልገላፍጥም ይሄዳለሁ። ከዚህ ከወጣው ምንም የምፈልገው ነገር የለም። ልቀቁኝ። ለስራ ትቀጣ። ማን እንደተቀጣው ነው የምቀጣው? ማንንም እንደ ስራው አልተቀጣም። እዛ ጨለማ ቤት እያለ ዱላ ዞር አድርግልኝ እንዴ። ኧረ እሺ ጠግልሻለሁ። ምን ችግር? ልጁ ያሟል እንዴ? እብድ ነው እንዴ? አሹ ቆይ ለምን አስደነገጥኩ? ኧረ እኔ ምንም አላስደነገጥኳትም። ዱላውን ጣለልኝ አለችኝ፣ ጣልኩላት። ምን ነው ለልዬ? ግልግል። ቆይ እርሶ ሰውዬ ግን እኔ ዘንድ ምን ይሰራል? ያንቺን ብዬ ነው አንዴ የልጆች እናት አይደለሽም? እንደምንስ ቢሆን የማይሆን ነገር ስትሰሪ ወደማይሆነ ቦታ ሄደሽ ነበር። እናቴ ታማ እንደዚህ እንዳትናገራት አባዬ። ብርሃን አንቺ ጊዜሽን ጠብቂ። አሁን ሲገባኝ በእህትሽ ቦታ አንቺ ነሽ ማግባት ያለብሽ። እንዳታስበው ያዲያ አባት እኔ ዘንድ ሁለተኛ እንዳይደርሱ። ዘንድሮ ማይሻሻሉም እንዴ? ምን የሚሉት ጸባይ ነው ይሄ? በሉ አሁን ከኔ ይራቁ። ሄዱ። ተጣራው። ከዚህ በላይ ምን ማድረግ ይችላል? ዝም በል ደግሞ ታወራለህ። አሁን ይሄን ደግሞ ወንድሜ ፊት ደግመውና እናያለን። እሱማ ይተቀራል። እኔም አንተም ሐቁን መናገር አለብን አይደል? ቆመኛን እውነት የሚሰማ ይመስላል? ሁለታችንም ነው የሚያስጨንቀን። እንደው ታዲያ ምን ተሻለ? አላገኘናትም ማለት ይሻላል። አግኝተናት አመለጠችንና ጨርሶ አላገኘናትም የሚለው በጣም እኔ ወደ እሷን ያስወቅሰኝ፣ ግን ደግሞ እኩል ታገባ። ምን አይነት ስሜት ውስጥ ነው የወደኩት? እንዴ አዴና ነው ወይስ አይኔ ነው? ቆይ እንዴት ልትመጣ ቻለች? አዴ ዶክተር አንዴ አዴ ምን ነው ደነገጥሽ? ረሳሽኝ እንዴ? እንኳን ደህና መጣሽ። መች ተመልሰሽ ነው? አሁን ገና እየመጣሁ ነው። ተናፍቀሻል አደይ። እንኳን መጣሽ። ካልደበረሽ ልቀፍሽ? ዶክተር ለሊ ግን ደህና ናት?
ምን ነው ዝም አልክ? የተፈጠረ ነገር አለ እንዴ? አደይ አሁን ገና መምጣትሽ ነው? አዎ አሁን ገና ነው የመጣሁት። ቤት ራሱ እኮ አልገባሁም። ምን ነው አደይ ችግር አለ እንዴ? በጣም በተደጋጋሚ ስልክ ስለይስደውል አይሰራም። ስልኬን አላስኩትም፣ እዛው ትቼው ነው የመጣሁት። አደይ ግን ደህና ነሽ? ደህና አይደለሁም ዶክተር። ምን ነው አደይ? እኔ እንጃ ዶክተር፣ ሁሉም ነገር አስጠልቶኛል። ስልችት ትክት ነው ያለኝ፣ በጣም ደክሞኛል። አይዞሽ አደይ፣ እኔ ከጎንሻለሁ። እንቀቀብ እያልክ እሺ፣ አዲስ ነገር ካለ ደውልልሃለሁ። ይህ ስልክ ማን ነው? ሄሎ፣ የኔ ቆንጆ አደይ፣ የት ጠፍተሽ ነው? አዎ እኔ እየመጣሁ ነው። የት እየመጣሽ ነው? በፈጣሪ ስም እኔ እኮ ለመምጣት ትኬት ቆርጬ ነበር። እሺ የት ነሽ? ያለሽበት ድረስ እመጣለሁ። እሺ የት ነሽ አደይ? ሄሎ ሄሎ፣ ተመስገን ደወለችልኝ። ምን ሆኜ ነው አለች? እዚህ ናት መታለች። ማለት ሽምግልናውስ? እኔ እንጃ፣ እሱን አላወቅኩም። በቃ እንመለስ ዳይመንድ፣ በጣም አመሰግናለሁ። እሺ እኔ ምን አደረግኩልህ ብለህ ነው? ይኸውልህ ዴቭ፣ እሷን ሳታገኛት የሆነውን ነገር ሳታቅ ብዙ ባትደሰት ጥሩ። እሺ ዳይመንድ፣ አታስብ፣ ችግር የለውም። ካላስቸገርኩ ይህን ሻንጣ በሰፈር ግዴታ መቆየት የለብንም። የምትሄድበት የምታስጨርሳቸው ጉዳዮች ካሉ ሄደ ማስጨረስ ትችላለህ። ለእኔ ችግር የለውም። እሺ ሄሉ፣ እሄዳለሁ። እና በሊዳ ምን ታደርጋለህ እዚህ? ምንም ሄሉዬ፣ ምንም አልሰራም። ባሊ ዝም ብሎ ነው የፈራው እንጂ ምንም አይፈጠርም። እኔም ዞር ዞር ብዬ እችን ዕቃ ቀብዬ እመለሳለሁ። አንቺ ፈታ በይ። እሺ ዳኒ፣ ለእኔ ችግር የለውም። አቤ ዝም ብሎ ነው፣ መሄድ ትችላለህ። እሺ እሄዳለሁ። ደሞ ሄዷል ብለሽ ከስራ እንዳታስባረድኝ፣ ደሞዜ ይቆረጣል። ስለዚህማ ዝም ብለሽ አለ ካለሽ አለ በይው። ልታስወሽኝ? ሄሉ ደግሞ ምን አለበት አሁን? እንኳን ይህ አይደለም ስንት ነገር ይዋሽ የለ እንዴ? አይ እኔ እንኳን አልዋሽ። በቃ ካልዋሸሽማ እኔም አልሄድም፣ እዚሁ እቀመጣለሁ። አይ በቃ አልናገርም ዳኒ፣ ችግር የለውም ሂድ። ይሄን ያህል አሰልችቼሻለሁ ማለት ነው? አረ እንደዛ አይደለም። ታዲያ እንዴት ነው? ለማንኛውም ግን እመለሳለሁ። እሺ ዴቭ ገጠር አደይን ፍለጋ ካልሄድኩ ብሎ እሱን እየሸኙት ነው። እንዴ ዴቭ አደይን ተከትሎ ገጠር ገባ? አልሄድም እባክህ፣ አደይ ራሷ ተመለሰች። ለምን? ምን ተፈጥሮ? አላቅም እንደተፈጠረ። ዳይመንድ፣ እኔ በጣም ተጨንቄያለሁ። የሆነ ነገር መወሰን አለብን በእናትህ። ይኸውልህ ከሀገር የመውጣቱ ሀሳብ አሪፍ፣ ግን ደግሞ ሄሉን በድጋሚ ትተህ ልቧ መስፈር አይቻልም። እኔም እኮ እሷን ብዬ ነው እዚህ ተጎዳ ያለሁት። ለምን ትጎዳለህ? ሌላ መንገድ እንፈልጋለን፣ አንተ አትጨናነቅ። እኔ አላስፈልጋት። ኤላዬን ደግሞ ሳላገኘው ወዴትም አልሄድም። እሱ አሁን እዚህ ከተማ ውስጥ መች ይገኛል ብለሽ ነው ለሊ? እና የት ነው ያለው? ኧረ ተይ ለሊ፣ ኤላ ትቶሽ ከሄደ ዘመንና ጊዜ ያለው እንዴ? ቆይ ለምንድን ነው እንደዚህ ብትሆኚ ለሊ? ኧረ ተይ። አይ ኤላዬ እንደዛ አያደርግም። እንደዛ አትበልሽ፣ እጮሃለሁ እንደው። ወይ ኧረ ተይ፣ ሰው አይን አትግቢ። ምን ሆነሻል አንቺ ልጅ እንዴ? ወይ ቆይ ምን ይሁን ነው የምትይው ለሊ? ተመለስ በቃ፣ አትከታተለኝ። ዝም ብለህ ያለ ሌላ ወሬ አታውራ እሺ? ደግሞ ይኸውልህ ከዚህ በኋላ ስለኔና ስለ ኤላዬ እንድታወራ አልፈልግም እሺ? እኔ ኤላዬን በጣም ነው የምወደው። እረፍ ማለት ይሄኔ ነው። ወይኔ ጉዴ! ይሄ ጥቁር ልጅ መጣ። ዋና ማለፍሽ ዴቪን ምን እንደምለውና ምን እንደማደርግ ግራ ገብቶኛል። እናቴ ደግሞ በሁለታችን ደስተኛ አይደለችም። ያለውን ነገር አስረጂው፣ ስለሚወድሽ ይረዳል። በቃ እኔ ልሂድ። ስለሰማኝና እንድረጋጋ ስላደረከኝ አመሰግናለሁ። የት ነው የምትሄጂው? ነው ለሊ ጋር። ለሊ ምን ዶክተር? ከቅድም ጀምሮ እኮ እንዴት ናት እያልኩ አልመለስክልኝም። አዎ አደይ፣ ለሊ ትንሽ ደህና አይደለች። ዶክተር አደራ ብያለሁ ነበር። ምን ነው የተፈጠረ ነገር አለ? ይኸውልህ ኤላዬ እዚህ ካንተ ጋር ቆሜ በይኝ በጣም ነው የሚናደድብኝ እሺ? ስለዚህ በቃ ትከታተለኝ ባይ። ፈጣሪ ትዕግስቱን ስጠኝ። ኧረ ለሊ እባክሽ። ተቃሽም ይሆን ልጅ ደግሞ ምን አደረግኩ? እዚህ ተገትሪ ሰው በይ ምን የሚያስብ ይመስላል? ለምን ዶ ፍጣት የሚባል የሌለ ያቺ ለናታ እባክሽ። ብሩን ሳያስገቡ ደግሞ መድኃኒቶቹ እንዳሰጣቸው እሺ። ገጀራዊት እንዳላላቅ እሱ ነበር የሚያግዘኝ። አሁን ለማን እንደምሰጥ ስንት ዘመን ሚስቴ እኮ ነች፣ የልጆች እናት እኮ ናት። አንተ ንቀት መሆኑ ነው። እኔ እንኳን ይሄን ያህል ዘመን የልጆች እናት ጫፋን ነክቻት አላውቅም። እኔ ምንም አላደረኩም። ልጅቷ ልታመልጥ ስትል አጥብቃ ስትይዘኝ ገፈተርኳት እንጂ ምንም አውቄ አይደለም። ካዲዎች ናቸው። አሁን አላችሁ ጥፉ ከፊት። ወዴት እንዴ? አላቅልህም። ስማ አንተ ጥፋት እንጂ ልማት ምንም ነገር አይታየኝም። የምትሄድበት ሂድልኝ በቃ። ታዲያ ሄደች፣ አንተ አመለጠች? አዎ አምልጣን ሄዳለች ጋሼ።
ማትረቡ ናችሁ። እንዴት አንድ ሴት ለሁለት እንዴት ታመልጣችኋለች? ይቅርታ ጋሼ። አደይ የኔ ቆንጆ አደይ፣ ፊትሽ ምን ሆኖ ነው? ምን ሆነሽብኝ ነው? የተፈጠረ ነገር አለ እንዴ? ዴቭ፣ በስርዓት እናወራለን። ብዙ የማይሆኑ ነገሮች ተፈጥረዋል። ምን? አባቴ የተስማማ መስሎኝ ነበር፣ ግን ለሌላ ሰው ሊድረኝ ሁሉንም ነገር ከጨረሰ በኋላ ነበር የጠበቀኝ። አድርጎታል ዴቭ። እኔን በግድ አስሮ ሲያሰቃየኝ ነበር። እናቴ ደግሞ በእኔና አንተ ግንኙነት ደስተኛ አይደለችም። ይህን ያህል? አዎ። ቆይ ያ ሁሉ ድራማ ለምን አስፈለገ? ይሄ ሁሉ ነገር የተደረገው እኔ እሺ ብዬ ወደ ገጠር እንድመለስ እንጂ አባቴ እኔ እናንተን ጋብቻ ፈልጎት አይደለም። እና በቃ ምን? ቆይ አባትሽ አልፈቀዱም እና በቃ አይደል? አይ እንደዛ አይደለም እንዴ። ግን በጣም ብዙ ነገሮች አሉ። ብዙ ነገር ነው አሳልፌ የመጣሁት። አስሮኝ ነበር እኮ። ቆይ ለምን በዚህ ልክ? አባትሽ አይደሉ እንዴ? እሱማ እኮ ለኔ የሚጠቅመኝን ነገር ያደረገ መስሎት ነው የሚጎዳኝ። አሁን ትንሽ መረጋጋት እፈልጋለሁ። ለሌለችም አደይ፣ አንቺ ምን ወሰንሽ? አላውቅም እንዴ። አሁን ላይ ምንም ነገር ልነግርህ አልፈልግም። እሺ በቃ አደይ ተረጋጊ። ደግሞ በጣም ናፍቀሽኝ ነበር። ቆይ ግን ዴቭ፣ ለሊ ምንድን ነው የሆነችው? አደይ፣ ለሊ ደህና አይደለችም። ትንሽ ነገሮችን ሳፈሳቀር። ወይኔ ጓደኛዬን። ቆይ ምን ነካት? ቤት ያለች አይመስለኝም። ሳንኩ። ሀይ፣ እንዴት ነሽ? አለሁልህ። እኔ የምልህ እዚህ አካባቢ ኤላ የሚባል ሰው ታውቃለህ? ኤላ? አዎ ኤላ በጣም ቆንጆዬ ልጅ ነው እና ደግሞ የኔም ባል ነው። አዎ አውቀዋለሁ። የምርህ ነው? እና በቃ ውሰደኛ። ታዲያ ምን ችግር አለው? ነይ ልውሰድሽ። ወይኔ መበላት። ነይ ለሊ። ወዴት? እንደበቅ። እነማን ናቸው? አላውቃችሁ። እንዴ ታዲያ ለምንድን ነው የተደበቅነው? ሰራተኛዋ አደይ ክፍል 182 ተለቋል ውዶችዬ። እንግዲህ ሊሊ አሁንም ጥሩ ሁኔታ ላይ አይደለችም። አደይ እንግዲህ አምልጣ እነ ዴቭ ጋር ደርሳለች። ዶክተሩና ዴቭ ተጣልተዋል ውዶችዬ። ባቡሬ በጣም ተጨንቋል። ገጀረውንም እንግዲህ እየገረፈው ነው ውዶችዬ። ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልኝ። እንኳን ለብርሃነ ጥምቀቱ ዋዜማ አደረሳችሁ እያልኩኝ እንግዲህ አደይ በክፍል 182 ላይ እንዳያችሁት እንግዲህ ሊልዬ ከፍቅር ጋር ተጣልታለች። ሄዳ እንግዲህ ካለችበት ከክላሷ ጉሮሯን እያነቀቻት ትገኛለች ማለት ነው። ከዛም እንግዲህ ትዬ መጥተው በግድ አስለቅቀዋታል ማለት ነው። ከተለቀቀችም በኋላ እንግዲህ ሊልዬ ከአንዱ ከሶፋው ላይ ቆማ ስትደንስ ነበረ ማለት ነው። ከዛም እንግዲህ መሀል ላይ ደግሞ ስትጮህ ነበር። በምትጮህበት ታይም እንግዲህ ሮሚ መታ ምን ሆነሽ ነው ምንድነው የሆንሽው በማለት እንግዲህ ስትጠይቃት ነበረ። ከዛም እንግዲህ እየጠየቀቻት እያለ አንቺ ማነሽ ምንድነሽ በር ላይ ያለውስ ማን ነው እያለች እንግዲህ ስላሽ ውስጥ ጠይቃት ነበረ ውዶችዬ። እንግዲህ ሊሊ በዚህ መንገድ መቀጠል የለባትም እያላችሁ እንግዲህ ጸሎት ማለት ኮሜንት አድርጉላት ውዶችዬ። እንግዲህ ሊሊ በስተመጨረሻ ወጥታለች። ወጥታም እንግዲህ አሹ ተከትሏታል። አሹ ከተከተላ በኋላ እንግዲህ ባቡሬ መንገድ ላይ አግኝቷታል ማለት ነው። ከዛ ባቡሬም እንግዲህ አሹን ሂድ በማለት እንግዲህ በኋላ ሲከተላት ነበር ማለት ነው። በስተመጨረሻ ግን ባቡሬ ጠፍተዋለች ማለት ነው። ተደብቃ ባንዱ እንትን ጠፍተዋለች። ከዛም እንግዲህ እሷ አልፏት ይሄዳል ማለት ነው። ውዶችዬ እንግዲህ አደይ ያለችበት ሁኔታ ትንሽ ከባድ ነበረ። ነገር ግን ያን ሁሉ ነገር ስቃይ አሳልፋ ወደ ከተማ ገመታለች ማለት ነው። እንግዲህ እናቷንም የገፈተራት አጎትየው ያው እንግዲህ የአደይ አባትም ተቆጥቶታል። ምንም ቢሆን እንኳን ሚስቴ ናት፣ ሚስቴ ለምን የልጆች እናት ናት፣ ሚስቴ ናት፣ ስለዚህ ለምን ትገፈትራታለህ በማለት እንግዲህ አጎትየውን ተቆጥቶታል። እንግዲህ አጎትየውና አቶ ጫኒ የራሳቸውን የግል እንትናቸውን ይዘው ተመልሰዋል ማለት ነው። ምክንያቱም የአደይ አባት ዝሮ አንተንም አደይንም ስላስመለጧት እንደገና ደግሞ አጎትየው ደግሞ የአደይን እናት ስለገፈተሯት እንግዲህ ሁለታቸውንም ተቆጥቷቸው በፊት የጥፉ ብሎ አባሯቸዋል ማለት ነው ውዶችዬ። እንግዲህ ገጀረው በጣም እየተደበደበ ይገኛል። ባቡሬ እንግዲህ
ውዶችዬ እንግዲህ ገጀራውን ባቡሬ እየደበደበው ይገኛል። ከዛም እንግዲህ እናቴን ይቅርታ ካላልክ አልለቅህም እገላለሁ እያለ እንግዲህ እየደበደበው ይገኛል። እንግዲህ ማዘሯን አምጥቶም ይቅርታ ጠይቃት ቢለው ገጀራው እንግዲህ ይቅርታ ሊጠይቅ አልቻለም። እንግዲህ ቀበቶውን አውልቆ በቀበቶ እየገረፈው ይገኛል ማለት ነው። ከዛም እንግዲህ ማዘሯ ባቡሬን ግጥም አድርጋ ይዛ እንግዲህ እንዳይገርፈው አስደርገዋለች ማለት ነው። ነገር ግን እሱ እሺ ብሎ ሊታዘዝ አልቻለም። ገጀራውን አሁንም ዘግተውት ወጥተዋል። ውዶችዬ እንግዲህ ዴቭ ወደ አደይ ወደ ገጠር እሷ አልመጣችም ብሎ አቅንቶ ነበረ። ነገር ግን አደይ ደግሞ አጋጣሚ ዶክተሩን አግኝተው መንገድ ላይ ስልኳንም ጥለው ነው የመጣችና መደወል ስላልቻለች እንግዲህ ዶክተሩ ከመንገድ ላይ አግኝቷት ምን ሆነሽ ነው አደይ ስልክሽ አይሰራም በማለት እንግዲህ የአፋጦስ ጠይቃን ነበረ። እሷም እንግዲህ ስልኬን ትቼው ነው የመጣው ያልሆነ ነገር ስለተፈጠረ ድንገት ነው የመጣው በማለት እንግዲህ ለዶክተሩ አስረድተዋለች። ዶክተሩም እንግዲህ የሆነ ቦታ ቁጭ ብለን እናወራ ብሎ እያወራት እያለ እንግዲህ ስልኩን ስጠኝና ልደውልለት ለዴቭ በማለት እንግዲህ ደውላለታለች። ዴቭም ተመልሶ እንግዲህ እሷን ፍለጋ ሄዷል ማለት ነው። እሷም እንግዲህ ከዶክተሩ ጋር እንደቆየች በቃ አሁን መሄድ አለብኝ በማለት እንግዲህ ወደ ሊሊ ሄዳለች ማለት ነው። እሱም ዶክተሩ አብረሽ ልሂድ እንግዲህ ዶክተሩ ወዶችዬ አብረሽ ልሂድ ቢላትም አደይ ግን በፍጹም ዴቭ ደግሞ አብረን ካየን ይቆጣልና ብቻዬን መሄድ አለብኝ ብላ ብቻዋን ሄዳለች። እየሄደች እንዳለ እንግዲህ ዴቭ ደግሞ ቀጥታ ወደ ሊሊ ቤት ሄዶ እየቆፈቆፈ አግኝተዋለች። እንግዲህ ዴቭም በጉጉት አቅፎ ስሟት እንግዲህ ምን ሆነሽ ነው እንደዚህ ፊትሽ ላይ የተቀያየረው በማለት እንግዲህ እሷን ሲጠይቃን ነበረ። እንግዲህ አደይ ያለውን ነገር እናወራለን ተረጋጋ፣ ነገር ግን አባዬም ሆነ እናቴ ሊፈቅዱልን አልቻሉም በማለት እንግዲህ ለዴቭ ነግረዋለች። ዴቭ በጣም ተበሳጭቷል። ሁሉ ድራማም ለምን አስፈለገ በማለት እንግዲህ ዴቭ ያው በጣም ተበሳጭቷል፣ ተናዷል ማለት ነው። ውዶችዬ እንግዲህ አደይና ዴቭ ይጋቡ ያላችሁ ኮሜንት ላይ እንትን በሉ። ያው ሀሳቡ ተቀይሮ አደይና ዴቭ ይጋቡ ደስ ይለን ነበረ። ነገር ግን የሚሳካ አይመስለኝም። ለማንኛውም ውዶችዬ እንግዲህ የሊሊን ህመም ዶክተሩ የሊሊን በምክንያት እንደዚህ እንደሆነች ያው እንግዲህ ሊያውቀው አልቻለም። ምናልባት በጭንቀት የተነሳ ብሎ ነው ያለፈው ማለት ነው። ነገር ግን የሊሊን እንትን ማበድ ያው እንትን ቢያውቀው ምክንያቱም ደስ ይለን ነበር። ምክንያቱም የቤዛ ሴራዋ ቢጋለጥ ደስ ይለን ነበር ማለት ነው። ምክንያቱም ቤዛ ደግሞ ሌላ እቅድ እያወጣች ነው ማለት ነው። እንግዲህ በስተመጨረሻ ሊልዬ ከቤዛ ወንድም እጅ ወድቃለች ማለት ነው። ነገር ግን ሊልዬ ምንም መሆን የለባትም እያልን ኮሜንት ላይ እናስቀምጥላት ማለት ነው። እንግዲህ ውዶችዬ አደይ እንግዲህ መታለች። እንግዲህ ሊልዬ ምናልባት እንግዲህ ከዛ ልጅ እጅ ካወጣች አደይን ስታገኛት ትረሳት ይሆን ወይስ ምንት ሊሆን የሚለውን አብረን እናያለን። ውድና የተከበራቸው የቻናሌ ቤተሰቦች እንግዲህ መልካም ምሽት ይሆንላችሁ። ውዶችዬ እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። መልካም በዓል ተመኘውላችሁ። የበዓል ዋዜማ የጥምቀት ዋዜማ እየደረሰ ነውና እንግዲህ የጥምቀት በዓል በሰላም ተጀምሮ በሰላም ለመፈጸም ያብቀው ውዶችዬ። ለሰው ልጅ ሰላም ነው እና ለሀገራችን ሰላም ይስጥልን፣ ለቤተሰቦቻችን እንዲሁም ለሕዝባችን ሰላምና መረጋጋትን ያወርድልን። መልካም ምሽት ተመኘሁላችሁ። ባይ ባይ።